ቀጥለን ተመልካቾች ይሄ ሰውዬ ወደ አዳማ ነው ሰደው ትላንት አዳማ ሄዷል። አብይ ማለት ነው። ምክር በሉት ድንጋጤ በሉት ጸሎት በሉት ምንም ያልተናገ የቀረው ነገር የለም። አዳማ ሄዶ በአፋን ኦሮሞ ወጣቱን ሰድቧል። አጠቃላይ ኢትዮጵያ ወጣት የኦሮሞ ወጣት በሉት ስራ ጠል ነው። ስራ ቁጭ ብሎ ማስራ ያያለ ስራ ጣልቶ ቁጭ ብሎ ይውላል። ዓለም ከባድ ጭንቀት እና ፍራስትሬሽን የታየበት በአፋን ኦሮሞ ስለሆነ ባልደረባችን አጠራጠር አድርጎ ለተመልካቾች አቅርቦታል። ነግራችኋለሁ። ዝርዝር ቪዲዮን አሰማችኋለሁ። ዝም ብላችሁ ከሁሉም ጋር አትንጎዱ ይላል። ያው ብሎ ፍላይ አታርጉ ነው። መርምሩ፣ ራሳችሁ መርምሩ፣ እንደማመጥ፣ እንተዛዘን፣ እንመካከር። ሁለተኛ አርሶ አደሩ ተጨንቆ ያስተማራቸው ልጆቹ ስራ በመጥላት ከተማ ውስጥ ወዲህና ወዲያ የሚዞሩበት ምክንያት ምንድነው? ችግሩ መጠናት አለበት ይላል። ስራ ይሰራው ወጣቱ የሚለው አርሶ አደሩ ቁጭ ብሎ ዝም ብሎ አስተምሯችሁ በደንብ አስተምሯችሁ እናንተ ግን ስራ አትፈልጉም አትወዱም ነው ቁጭ ብላችሁ ትውላላችሁ። ሶስተኛ ስለ ራስህ ብቻ አይደለም እድለኛ መሆን ያስፈልጋል። ስለ ሰራህ አይደለም ይቅርታ ስለ ሰራህ ብቻ አይደለም እድለኛ መሆን ያስፈልጋል። 10 ወይም 20 ዓመት ታግለህ ካላሸነፍክ ምን ጥቅም አለው? መተው ነው በቃ። ይሄ እነ ታጋዮቹ ነው ኦላን ነው 50 ዓመት ታግላችሁ 10 ዓመት ታግላችሁ ምንም አላመጣችሁ። እኔ ባቋራጭ ነው ስልጣን ያስኩት እና እድለኛ መሆን ያስፈልጋል። 10 20 ዓመት ታግለ ካላሸነፍክ ምን ጥቅም አለው? መተው ነው ያለባችሁ፣ ትግሉን አቋርጡ አላችሁ። ሌላ በጥሩ ደረጃ ላይ ነን ያለነው አሁን ይላል። ነገር ግን ገና የሚቀሩ ስራዎች አሉ። ንቁ ሁኑ ነው የሚለው። አትዘናጉ፣ አንድ ሁኑ፣ አትከፋፈሉ። የአባገዳዎችና የሽማግሌዎች ምክር በጥብቅ ስሙ፣ አድምጧቸው። እነሱ አባገዳዎችን አድምጧቸው፣ ስሙዋቸው ይላል። ድንጋጤዎች ስሙ ፈጌስኔ ኢላሉ አከኑራ ኤገም ዋና ገርሲሱ ባየ ዋንጅሩፍ ገርተኮን በገመደን ገምብራቲን ገሩ ሆጂን ገናዳ ረፊና ጉረ ኬሰን ኢጀ ኬሰን ፈጌሳ ደጌፈዳ ኢላላ ፌዲ ኬሰን ትክፈዳ ፌዲ ሰናፍሞ ጃረማ ሆጀዳ ጀቹን በርባድ ራከሲ በሌሲናን በረኤራ አመስ ዴብኔ ጋቢ ገድ ጨበንታነ ኬስን ደብሱ ደንዳ ዋንቴፍ ኡመኒ ኬኝ ጀልቀቢን ኬኝ ከለቲኑ ተቀበኔ ጅሩኩን ስሪፍ ጋሪ ተው ሰውበቴ ገሩ ሙአመስ ደመው ደደቡ ሆጀቹ በርባዳ አመስ ወልያፈቹ ወልደጌፈቹ ወልቱቡ ወልገርጋሩ ወሊን ዳበቹ ካዮ ፌዲ ወሊን አደባፈቹ ፊሳፍ ሆጀቹ አከበርባዱ ወበቹም ባይ በርባቹ ይሳል ሆጀዳ አቦቲ ኬሰን ደጌፈዳ አቦቲ ገዳ ደጌፈዳ ጎርሰ ጃርሶይ ደጌፈዳ ሆጂት ጭማ ሆጀኑ ማለጅ ጅርሞ እንደንደኘ ሆጂት ተጀባኑ ነጋት ተጀባኑ ቶኩማ ተጀባኑ ገንዱማ ኬሳ ሀባኑ ወልቆዱ ኬሳ ሀባኑ ለጴን ኬኝ ሰሙን ኬኝ ዋን ጉዳ ሃያዱ ፈጌሲኔ ላለ ኢሳ ፈልከኒ ጉያ ከንተታፈኑ አከታኑፍ ኤርጋኮ ዳሙ ይሄ ሰው የተመልካቾች መጨረሻ ላይ እንድታዩ እንፈልጋለሁ ያለው መጨረሻ ላይ ተናገረው። ይህ ታሪካዊ እድል ቀይ የተሰመረበት ነው ተመልካቾች። ይህ ታሪካዊ እድል እጃችን ላይ አለ፣ ካመለጠ ዳግም አናገኘውም ብሏል። አፋን ኦሮሞ የምታውቁ ሰምታችኋል ኦሬዲ። ይህ ታሪካዊ እድል ማለት ስልጣኑ ማለት ነው። ኦሮሞ ስልጣን አግኝቷል ነው። ኦሮሞ ስልጣን ላይ ነው ያለው። ይህ ታሪካዊ እድል እጃችን ላይ አለ፣ ካመለጠ ዳግም አናገኘውም። አድምጡ፣ አባገዳዎችን አድምጡ፣ ሽማግሌዎችን አድምጡ፣ ምክር በጥብቅ መስማት አለባችሁ ነው የሚለውና አንድ ሁኑ፣ አትከፋፈሉ። ያው ጭንቀት የወለደው ፍራስትሬሽን የወለደው ንግግር ነው። ይህ ታሪካዊ እጃችን ላይ አለ ማለት ምን ማለት? ጠብቁት ነው። ይሄ ስልጣን ላይ ከስልጣን እንዳልወርድ ጠብቁ ነው። ኦሮሞ ሆኖ ስልጣን ላይ ያለው እጃችን ላይ ገብቷል እያለ ያለው ማን ነው? የኦሮሞ ህዝብ ስልጣን ላይ ነው ያለው እያለው ነው። ይሄ ተገሎ በጋሪ ባህያ እንደ ድንጋይ ከዚህም ተሸክሞ አስከሬን ይዞ ወደ ከተማ ለሾው የሚያቀርበው ኦፒዲዮ እና 120 እያለ አገር በሙሉ በየቦታው የሚገለው ኦፒዲዮ ስልጣን ላይ ነው ያለው። አይታችኋል። በአፋን ኦሮሞ ሲሆን ብዙ ሰው ዛራ ሚዲያ እንደዚህ የተረጎመ ያመጣላቸዋል።
ሌሎች አክሰስ ያላቸው አፋን ኦሮሞ የሚያውቁ ደግሞ አይደብቁ ይሄን ማሰማት አይፈልጉም። በተለይ ባለ ጊዜ ነኝ የሚለው እንትን እንዲሰማለት አይፈልግም። ይህ ታሪካዊ እድል እጃችን ላይ ገብቷልና ካመለጠ ዳግም አናገኘውም ከጎኔ ቆሙ እያለ ጦርነት ሲቀሰቅስ ነው ያለው እና ከጎኔ ይሄን ስልጣኔን እንዳልቀማ አደራ ነው ያለው። አብይ አህመድ አዳማ ሄደ ብትቆዝም ጉራግኛ ብትዘፍን በህንድኛ ብትናገር ምናምን ሄደ ፕሮፓጋንዳ ብትነፋ የአብይ አህመድን ስልጣን የሚታደገው አብይ ብቻ ነው። ኦሮሞ እየታገለው ነው የኦሮሞ ልጆች እየታገሉት ነው። በሰላም ገብተናል ብለው ኑና አገር ቤት ግቡ የተባሉት የወረነ ቢስማ ኦሮሞ ሊበሬሽን አርሚ ባለፈው ከነጃልሰኝ ጋር የገቡት በየቦታው በየፊናው የሚመጡ ልጆች አሉ እየተደለሉ እነ ብርጋዴር ጀነራል ማን የሚባለው ኃይሉ ጎንፋን ማን የሚባል እየደለለ የሚያመጣቸው አሉ። እነሱ የት አሉ ቢባል አብዛኞቹ ተገሏል። አንዳንዶቹም ይቅርታ ብለው ወደ ኦላ ተቀላቅሏል። አብዛኞቹ እስር ቤት ናቸው። ላሳያቸው አፋን ኦሮሞ ስለሆነ የሚደበቅ ነው። ይሄ ደብዳቤ በአፋን ኦሮሞ ነው። ይሄ ሁላ ስም ዝርዝር እንዲያጋጣሚ ሆኖ የዚህ አራት ሌላ ፔጅ አለ ለተመልካቾች ብለን እንዲሆን ነው የሚያመጣ ነው። የዚህ አራት አይነት በጣም ብዙ ፔጅ ነው። ይሄ ስም ዝርዝር እስር ቤት ላይ ያለ ኦላ ነው። በይቅርታ ተደርጎልሃል ግባ ተብሎ መጥቶ አሁን ለኢትዮጵያ መንግስት ለኦሮሚያ መንግስት ለኢትዮጵያ መንግስት ደብዳቤ ይሄ ይቅርታ ምን ነውኛ ከ5 ዓመት እስከ 20 ዓመት ተፈርዶብናል ምን አጠፋን አገር ቤት ሰላም ፍጠሩ ተብለን አገር ቤት ገብተን የለም ወይ ብለው እነዚህ አባገዳ አዳሲንቄ አዳ ነው የሚሉት አዳሲንቄ የናቶች ማለት ነው የናቶች የአገር ሽማግሌዎች እና አባገዳዎች እነሱን ተጠቅሞ ለምኑ ያስገባቸው የወረነ ቢስማ ኦሮሞ ታጋዮች ናቸው። እነሱን ከሰበሰበ በኋላ ፍርድ ቤት አስፈርዶ ከ5 ዓመት እስከ 20 ዓመት የተፈረደባቸው ናቸው። ይሄ ብቻ አይደለም። ይሄ አጋጣሚ ዝርዝሩ አጋጣሚ ሄና መጣ ነው እንጂ በርካታ ዝርዝር ነው። ይሄ አንድ ፔጅ ነው። ሌላ ፔጆች በጣም ብዙ ስም ዝርዝር አለ። ፍቱን ነው። ይቅርታ ተደርጎልህ መተን የለም ወይ 20 ከ5 ዓመት እስከ 20 ዓመት የተፈረደባቸው የት ነው ያሉት? ማረሚያ ቤት ነው። ባቱ ማረሚያ ቤት፣ ዝዋይ ማረሚያ ቤት ነው ያለው። ዝዋይ የኦሮሚያም የፌደራል መንግስትም ማረሚያ ቤት አለ ዝዋይ። እዛ ነው ይሄው ላይ ያለው። ለምን ብሎ 20 ዓመት ሊፈረድበት ከደምቢዶሎ እጅ ሰጥቶ ወደ ብልጽግና ይገባል እንዴ? በቃ ሰላም ተፈጥሯል ብሎ ኑና ጥሪ እየተደረገላቸው ከመጡ ከዛ በኋላ በምህረት አይደለም የሚመጡት። 20 ዓመት እስር ቤት ሊጠጣ ዝዋይ ሊገባ ነው የሚገባው። ይሄን የኦሮሚያ ፖለቲካ ዲስኮርሱ አብዛኛው አፋን ኦሮሞ ስለሆነ አይደርሳቸውም እንጂ ለነዚህ ወጣቶች ለነዚህ የቆቤ ጄኔሬሽን ነው አብዛኛው ኦላ የሚገባው ወጣት የቆቤ ጄኔሬሽን ነው። ቆቤ የሚያነብ ነው። አማርኛ ብዙ የማይችል ነው አብዛኛው። ይህን እየሆነ እንዳለ ጓደኞቻቸው ወንድሞቻቸው ዝዋይ ባቱ እስር ቤት እየማቀቁ እንዳለ አይሰሙም ይሆናል። ይህን እያየ ወደ መንግስት እጁ የሚሰጥ ካለ በጣም የተዋረደ ነው። ከ5 ዓመት እስከ 20 ዓመት ፍርድ እየጠጡ ነው እዛው። አብይ አህመድ ግን እንደሰማችሁት ተከባበሩ፣ አዳስንጌ ሽማግሌዎችንም አክብሯቸው፣ እነሱን ስሙ እና ይሄ ስልጣን ታሪካዊ እድሉን እጃችን ላይ ገብቷል። ይሄ ካመለጠን በቃ ሁለተኛ ኦሮሞ ወደ ስልጣን አይመጣም እያለ አዳማ ፕሮፓጋንዳ ሲሰራ ነው የሚውለው። ቀጥለን ተመልካቾች ትላንት የአክቺ ባይራክታር የቱርክ ባይራክታር አነጋጋሪነቱ ቀጥሏል። ብልጽግና በእውነት ብልጽግና ያርገኝ ነው ወይ የብልጽግና አካል ወይ የብልጽግና መዋቅር ወይ የብልጽግና ደጋፊ አድርገኝ ነው በዚህ ሰዓት ያለበት ሁኔታ። ብልጽግና የገጠመው የሞራል ድቀት ውድቀት፣ ድሮኑ ይመታል፣ ሰራዊት ይመታል፣ እሱ ኢቲቪ ላይ ሄዶ ይፎክራል። ጀነራል ተሾመ ገመቹ ኢቲቪ ላይ ሄዶ ይፎክራል። አየር ኃይሉ በየቦታው በጣም አሉ የሚባሉ ባይራክታር 24000 ጫማ ማለት ልክ እንደ አየር መንገድ የኢትዮጵያ አየር መንገድ ማለት ነው። የኢትዮጵያ አየር መንገድ በጣም ከፍታ ነው የሚበረው። ለምሳሌ ሎካል ላይ 24 እስከ 28 29 ነው የሚበረው አይደል? እንደዛ ይመስለኛል የኢትዮጵያ አየር መንገድ የሚበረው ሎካል በረራ ላይ ሲሆን፣ ኢንተርናሽናል በረራ ላይ ሲሆን ትልቅ በረራዎች ላይ 39000 38000 ነው የሚበረው። ለምሳሌ ወደ አሜሪካ 39000 ምናምን ጫማ ነው የሚበረው። 24000 ጫማ ማለት ሚሳኤል አይደርስበትም። በሚሳኤል መምታት አይችልም። እና ምንድነው ያለው ጠንቋይ የሆነ መድኃኒት እሱን መግደያ መድኃኒት ይሰራል አሉ። የሆነ ነገር እንደሚባል በቋንቋ ማዳከሚያ ነው
ማምሰያ የሆነ ነገር አለ ቋንቋ አለው መድኃኒት ለጥንቆላም ሌላ መድኃኒት ለራሱ ይደረግለታል ይባላል ይሄ ባይራክታር በ2023 ልክ ፕሪቶሪያ ሰላም ስምምነት እንደተፈረመ ነው ከቱርክ የተገዛ ነው በጣም ሶፊስቲኬትድ ነው ብዙ ነገሩ የመሸከም አቅሙ 60 ኪሎ ግራም ነው 6 ቶን ነው 1 ቶን 10 ኪሎ ግራም 10 ኩንታል 60 ኩንታል ነው የሚሸከመው አቅሙ ማለት ነው 60 ኩንታል ማለት ሄቪ በጣም ትልቅ ነገር ነው 6 ቶን የመሸከም የሚችል ነው ይሄ አሁን ስፔሲፊኬሽኑን ከኢትዮጵያ አየር ኃይል ሰዎች ባልደረቦች ያገኘ ነው በጣም ኮምፕሊኬትድ የሆነ ኦፕሬሽኑ ራሱ ጥቂቶች ናቸው የሚችሉት አሁን ሰራዊቱ የኢትዮጵያ ሰራዊት በፋኖ እየተቀጠቀጠ ነው በየቦታው መታቆት ነው ጠይቋቸው ቆቦ አካባቢ ያላችሁ ወደ ዋጃ አካባቢ ያለው ድንበር አካባቢ ያለው ከፋኖ ጋር እየተደረገ ያለው ውጊያ ተመልከቱ ወደ ጎንደር አካባቢ ያለው ተመልከቱ አየር ኃይሉ ደግሞ የሱዳን ቴሌቪዥን ጣቢያ የዘገበው ወደ እናንተ ላድረስ የሱዳን ቴሌቪዥን ጣቢያ የዘገበው አለ በጣም በጣም ጠንከር ያለ ይመስለኛል አይ ቲንክ እስቲ መለስበታለሁ ይሄን እንትና አርግና የብርሃኑ ጁላ ጉዳይ እናርግና መለሳለሁ ተመልካቾች የብርሃኑ ጁላ መለሳለሁ እዚህ 5-6 አመት በጣም የሚገርም ሰራዊት ተገንብቷል በአድራይቱ በአስተሳሰቡ በአሰራሩ በስራ ተነሳሽነቱ በአገር ወዳድነቱ በቁጥሩ በትጥቁ አለ የሚባል ሰራዊት ደረጃ ላይ ደርሷል የመከላከያ ስፖርት ፌስቲቫል ከለውጡ በኋላ ተደርጎ አይታወቅም ቅድሚያ የሚሰጣቸው በርካታ ስራዎች ስለነበሩ ነው አሁን ከሞላ ጎደል ጥሩ ቦታ ነው ያለው ጥሩ ደረጃ ላይ ነው ያለው ለኛ ይሄ ነው ማለት ተመልካቾች ያለበት ሁኔታ ብልጽግና በዚህ ደረጃ ነው የሚለው ያለፉት 5-6 አመታት ከፍ አድርገን ነው መከላከያ በጣም እያደገ እየተመነደገ ነው የእግር ኳስ ጨምሮ ዘና ብሎ ቢዝነስ አዝዩዛል ወደ ድሮ በክፍለ ጦሮች በእዞች መካከል የነበር ድሮ ጨዋታ ነበርና እንደዚህ አይነት ጨዋታ እንጀምራለን ምናምን ነበር ሰው በዚህ በኩል እየተቀጠቀጠ በየቦታው የጦር ግንባር ሆኖ የት አካባቢ የሆነ ኮር ይመጣና ከአላማጣ ወደ ደብረታቦር ከደብረታቦር የሆነ ቦታ ላይ ከምዕራብ ትግራይ ከሁመራ አካባቢ የነበረው ወዴት ነው የወሰደው ሰሞኑ ወደ አሶሳ ሄዶ ምሽግ እየቆፈረ ነው ሰሞኑ ከፍተኛ ምሽግ ቁፋሮ ላይ ነው የሚገኝ 2 ኮር የምዕራብ እዝ 2 ኮር አሶሳ ምሽግ እየቆፈረ ነው ለምን ብሎ ከየት በኩል የት ነው ምሽግ የምትቆፍረው የሱዳን አውሮፕላኑ እንዴት የድሮኑ እንዴት እንደተመታች ይታያል ጥይቱ ከላይ ነው ሆነ የመጣው 24000 ሉክ 24000 ጫማ ላይ ያለ ድሮን 24000 ጫማ ላይ ያለው ድሮን ሌላ ከሱ በላይ ሆኖ ነው የመጣው ሌላ መጥቶ የሱዳን አየር ኃይል እንዴት እንደተጠነከረ ተመልክተዋል እሱ የለመደው ፋኖ ላይ እሱ የለመደው ቲዲኤፍ ላይ ምንም የለው ዝም ብሎ ድሮን እንደፈለገ ሲጫወትበት የነበረ ጊዜ እሱ ነው የሚታየውና በጣም ጎልደን ጊዜ ነበር ለሱ ምንም ነገር ትግራይም ተዘግታለች ምንም ነገር መሞከር አትችልም አማራም ምንም ነገር ማድረግ አይችልም አሁን ይችላል አይችልም እና ሱራታቸው ያውቃሉ የሱዳን ግን ከባድ ነው ማየት ያለባችሁ ቪዲዮ ነው የሱዳን ቴሌቪዥን የለቀቀው ቪዲዮ ነው ከላይ ነው سمتا جمر طيتو سورك تاعي. الجيش السوداني اسقط طائرة مسيرة قرب مدينة الدمازين عاصمة إقليم النيل الأزرق شرق البلاد، وأفاد البيان بإسقاط المسيرة بعد دخولها الأجواء السودانية قادمة من الأراضي الأثيوبية، مشيرا إلى تصدي المضادات الأرضية التابعة لقواته لعدد من المسيرات التي حلقت غرب مدينة درمان، حيث نجحت الدفاعات الجوية في إسقاطها. كما أعلن الجيش السوداني شن هجمات على تجمعات للدعم السريع في منطقة الكرمك والتمركز في محيط المنطقة التي تعتبر مناطق عمليات الدعم السريع. ተመልከቱ አሁን ሲመጣ ይመጣል ያው አረተ ተመልከቱ ሲመጣ አገኙት አየር ላይ ያገኙት እንደምታዩት ነው
ወዲያው ከላይ ነው የመጣው። በጣም ረጅም ርቀት ነው። ወደ መሬት ሲምዘገዘግ ራሱ አብይ አህመድ 24000 ጫማ ላይ ሆኖ ነበር የብሉ ናይል ዋና ከተማ ሲደበድብ ያደረው። ከሌሊቱ 6 ሰዓት ጀምሮ ነው ሲደበድበው ያደረው። ከሌሊቱ 6 ሰዓት ከባህር ዳር ተነስቶ ካርታውን አይታችሁታል። ኮኦርዲኔቱን አይታችኋል። በጣም በጣም በሚገርም ሁኔታ ይሄ ቴክኖሎጂ ለኢትዮጵያ በጣም የሚተማመንበት ነበር። አክዚ ባይራክታር አክቺ የሚባለው አንደኛ 60 ኩንታል መሸከም የሚችል ነው። 12 ሚሳኤል ነበር የሚሸከመው። 12 ሚሳኤል 8ቱን ሚሳኤል ወርውሯል። ሌሊት ሙሉ ሲወረውር ነው ያደረው። ይዞት የወደቀው ግን 4 ሚሳኤል ብቻ ነው ይዞ የወደቀው። ይህን ስንናገር ብልጽግና በጣም ሽምቅቅ ብሎ ነው የሰነበት። ዛሬም ትላንትም ሰምተናል ከአየር ኃይል ያሉበት ሁኔታ 3 ነበረው። አንደኛው ባለፈው ተመታ፣ ሱዳን ካርቱም ሲመታ ያኔ ተመታ። አንደኛው አሶሳ በቴክኒክ ብልሽት ተመታ። ይሄ ደግሞ ወደ ትላንት ቅዳሜ አጥቢያ ሌሊት ተመታ።